በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች በወደደንና ባፈቀረን በጌታችን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። አሜን። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ ዓለም እስከ አጽናፍ ዓለም የከበረና የተመሰገነ ይሁንልን። እንዲሁም አትለየውምና እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሁንልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እንደየክብራቸውና እንደየመጠናቸው የከበሩና የተመሰገኑ ይሁኑልን። እንኳን ለእናታችን ለቅድስት ልደታ ለማርያም ወርሃዊ መታሰቢያ በዓል በሰላም አደረሳችሁ አደረሰን። በየወሩ በአንድ ቀን የእመቤታችን የቅድስት ድንግል ማርያም የልደት በዓል በመታሰቢያነት የሚከበርበት ዕለት ነው። ይህ ዕለት ቅዱስ ኤፍሬም በውዳሴ ማርያም መመኪያቸው ዘውድ የንጽሕናችን መሠረት ያላት ወላዲተ አምላክ ድንግል ማርያም የተወለደችበት ነው። ነቢየ እግዚአብሔር ኢሳይያስ ድንግል ትጸንሳለች ወንድ ልጅም ትወልዳለች ብሎ ትንቢት የተናገረላት ያች ድንግል በዚህች ዕለት ተወለደች። ይህችንም ቀን ልበ አምላክ ክቡር ዳዊት የወርቅ ልብስ ተጎናጽፋ ንግሥቲቱ በቀኝ ትቆማለች ብሎ የተናገረላት ንግሥት የተገኘችበት ዕለት ናት። ቅዱስ ዮሐንስም በራእዩ ፀሐይን የተጎናጸፈች ጨረቃን የተጫማች 12 የከዋክብት አክሊላት በራሷ ላይ ያላት ይህንንም ብሎ የመሰከረላት የብርሃን እናቱ ድንግል ማርያም የተወለደችባት ቀን ናት። የእርሷም ልደት አስቀድሞ በትንቢት በምሳሌና በራእይ የሰው ልጅ ድህነት በጉጉት ሲጠባበቁ ለነበሩ ቅዱሳን ሲገለጽ የነበረ ነው። የእመቤታችን የቅድስት ድንግል ማርያም ልደት በነቢያት አንደበት መሠረቶቿ በተቀደሱ ተራሮች ናቸው ብሎ ነቢየ እግዚአብሔር ቅዱስ ዳዊት ተናግሯል። የተቀደሱ ተራሮች አለው የእመቤታችን ስርወ ልደት ከቤተ መንግሥትና ከቤተ ክህነት ከሆኑ ከተቀደሱ ከኢያቄምና ከሐና የመሆኑን ነገር ሲያመለክት ነው። ይህንንም ትንቢትና እውነተኛውን የእመቤታችን የትውልድ ሐረግ አስማምታ ቤተ ክርስቲያን የእመቤታችን ማርያም ትውልዷ በአባቷ በኩል ከንጉሡ ከዳዊት ወገን ነው፣ በእናቷ በኩል ደግሞ ከካህናቱ ከአሮን ወገን ነው፣ የአባቷም ስም ኢያቄም ነው፣ የእናቷም ስም ሐና ነው ብላ ለእኛ ታስተምረናለች። ነቢዩ ኢሳይያስም በመንፈስ ቅዱስ ተመርቶ የእመቤታችን የማርያምን ልደቷን እንደዚሁ ከነገደ እሴይ እንደሚሆን እርሷም ጽጌ አበባ የተባለ አካላዊ ቃል ክርስቶስን በሕቱም ድንግልና እንደምትወልደው ተገልጾለታል። ከእሴይ ስር በትር ትወጣለች፣ አበባም ከእርሷ ይወጣል በማለት ታላቅ ትንቢት ተናግሮ ነበር። ይህችን በትር ከእሴይ ዘር የተገኘች በዚህች ዕለት ነውና ልደቷን በታላቅ ድምቀት እናከብራለን። ይህንን መሠረት በማድረግ ሊቁ ቅዱስ ኤፍሬም መልካሟ ርግብ ማርያም ሆይ ደስ ይበልሽ፣ ከእሴይ ስር የተገኘሽ መዓዛሽ ያማረ አበባም አንቺ ነሽ በማለት በውዳሴ አመስግኗታል። በአባቶችሽ ፈንታ ልጆችሽ ተወለዱ የተባለልን የአባቶቻችን ልጆች እንዲሁ እያልን እናመሰግናታለን። የእመቤታችን የትውልድ ስፍራ ሊባኖስ የተባለ ተራራ ነው። በሊባኖስ ስለመሆኑ አስቀድሞ ጠቢቡ ሶሎሞን እንዲህ ብሎ ተናግሯልና ሙሽራዬ ሆይ ከሊባኖስ ከኔም ጋር ነይ፣ ከአማረና ራስ ከሳኔር ከኤርሞን ራስ ከአንበሶችም መኖሪያ ከተራሮችም እንዲሁ ከነብሮችም ተራራ ተመልከች፣ ይህም በማለት ተነገረ። ትንቢቱ ሲፈጸም እመቤታችን ቅድስት ድንግል ማርያም ግንቦት 1 ቀን በ15ኛው ክፍለ ዘመን ዓመተ ዓለም ቅድመ ልደተ ክርስቶስ በሊባኖስ ተራራ ተወልዳለች።
ኢትዮጵያዊው ቄርሎስ የተባለው የነገረ ማርያም ሊቅ አባ ጊዮርጊስ ዘጋስጫ እመቤታችን በሊባኖስ እንደምትወለድ አስቀድሞ ሰሎሞን የተናገረው ቃል መፈጸሙን ሲገልጽ የአናብስት ልጅ አልኩሽ። ሰሎሞን እንዲህ ሲል እንደተናገረ ሙሽራዬ ሆይ ከሊባኖስ ተራራ ነይ፣ ከአንበሶቹም ጉድጓድ ወጥተሽ ነይ፣ ከምርጥ ነገድም የተነሳ ከሚመካ ወገን የመወለድ ዜና እጅግ ግሩም ነው በማለት አመስጥሮታል። እመቤታችን በሊባኖስ ተራራ እንድትወለድ ምክንያት የሆነው በማኅፀን ሳለ የ40 ልጅ ዓይን ማብራቷን ሳሚናስ የሚባል የጦሊቅን ልጅ ከሞት በማስነሳቷ አይሁድ በቅናት ተነሳስተውባቸው ስለነበር ሐናና ኢያቄም ወደ ሊባኖስ ተራራ እንዲሄዱ ታላቅ መልአክ ቅዱስ ገብርኤል ለኢያቄም ተገልጾ ስለነገራቸው እንደሆነ የቤተ ክርስቲያን መጻሕፍት ያስረዳሉ። የእመቤታችን የቅድስት ድንግል ማርያም ልደት በራእይና በምሳሌ አስቀድሞ የተገለጸ ነበር። በቅድስና የሚኖሩ ነገር ግን መካን የነበሩ ቴታና ጴጥሪቃ ነጭ እንቦሳ ከበረታቸው ስትወጣ እንቦሳይቱም እንዲሁ እየወለደች እስከ 6 ድረስ ደረሰች። ስድስተኛይቱም ጨረቃን ፀሐይን ስትወልድ አይተው በሀገራችን እንዲሁ ሕልም ፈችሊቅ አለና ሂደው ለእርሱ ነገሩት። ደግ ልጅ ትወልዳላችሁ፣ ጨረቃይቱ ከፍጡራን በላይ የምትሆን ልጅን ትወልዳለች። የፀሐይ ነገር ግን አልተገለጸልኝም፣ እንደ ነቢዩ እንደ ንጉሥም ያለ ይሆናል አላቸው። እርሱ ጊዜው ይተርጉሞ ብሎም ሄዱ። ከዚህም በኋላ ልጅን ወለዱ። ስሟንም የተሳልኮትን አገኘው የተመኘሁትን አገኘው ሲሉ ሄሜን አሏት። ሄሜን ዴዴርን፣ ዴዴር ቶናን፣ ቶና ሲካርን፣ ሲካር ሄርሜላን፣ ሄርሜላ ሐናን ወለደች። ሐና ለአካለ መጠን ስትደርስ ከቤተ ይሁዳ ለተወለደ ኢያቄም ለሚባል ደግ ሰው አጋባት። ከኢያቄምና ከሐና በጨረቃ የተመሰለችው ድንግል ማርያም ተወለደች። ኢያቄምና ሐና መካን ስለነበሩ እግዚአብሔር ልጅን ይሰጣቸው ዘንድ ጸልየው ሲሰጣቸው መልሰው ለእርሱ እንደሚሰጡ ስዕለትን ሁሉ ተስለው ነበር። ጸሎታቸው ሲደርስ ለሐና በሕልም ተገልጾላት ለባለቤቷ ለኢያቄም እንደዚሁ ነጭ ርግብ ወጥታ በራሴ ላይ ተቀምጣ ከራሴ ላይም ወርዳ በጆሮዬ ገብቶ በማኅፀኔ ስትተኛ አየሁኝ። የዚህም ራእይ ምስጢር ርግብ የተባለችው እመቤታችን ቅድስት ድንግል ማርያም ስትሆን ጻዕዳ ነጭ መሆኗ ንጽሕትና ቅድስት መሆኗን እንዲሁም ዘላለማዊ ድንግልናዋን ይናገራል። ነጭ ርግብ መጥታ በራሴ ላይ ተቀምጣ ከራሴ ላይ ወርዳ በጆሮዬም ገብታ በማኅፀኔ ስትተኛ አየሁኝ ማለቷ ብስራተ ገብርኤልን በጆሮዋ ሰምታ በግብረ መንፈስ ቅዱስ አምላክን የምትጸንሰው እንዲሁም ንጽሕት ርግብ የተባለችውን እመቤታችንን የምትወልድ መሆኗን እንዲሁ ሲያጠይቅ ነው። ኢያቄምም በሕልም ያየውን ለባለቤቱ ለሐና እንዲሁ ነገራት። 7ቱ ሰማያት እንደ መጋረጃ ተገልጠው ከላይኛው ሰማይ ነጭ ወፍ ወርዳ በራሴ ላይ ስትቀመጥ እንዲሁ አየሁ ብሎ በሕልም ያየውን የተገለጸለትን ነግሯታል። የዚህም ራእይ ምስጢር ኦፍ የተባለው አካላዊ ቃል ኢየሱስ ክርስቶስ ሲሆን ነጭነቱ ደግሞ ንጹሕ ባሕርዩ ነው። ኢያቄም ከላይም ወርዶ በራሴ ላይ ሲቀመጥ አየሁ ማለቱ የኢያቄም ባሕሪ እንደሚያደርግ የሚናገር ሲሆን 7ቱ ሰማያት የተባለው የጌታችን ልዩ ባሕሪው ምልአቱ፣ ስፋቱ፣ ርቀቱ፣ ልዕልናው፣ እበዩና መንግሥቱ ናቸው። ኢትዮጵያዊው ሊቅ ቅዱስ ያሬድ ስለ እመቤታችን ልደት እንዲህ ብሎ ተናግሯል። ማርያም ግን ከጥንት ጀምሮ በአዳም ባሕሪ ውስጥ እንደ ነጭ ዕንቁ ታበራለች። ይህም በማለት እርሷ በደፈረሰው ዓለም በንጽሕና በቅድስና በድንግልና ስታበራ እንደነበርና ኋላም የዓለም ብርሃን የሆነ ኢየሱስ ክርስቶስን መውለዷን አመስጥሮ ተናግሯል። ሥሮቿ በምድር ጫፎቿን በሰማይ ያሉ የወይን ሐረግ በማለት የተወለደችው በምድር ከነበሩ ኢያቄምና ሐና መሆኗን የወለደችው ግን ሰማያዊውን ንጉሥ እንደሆነ በማመስጠር ዘምሯል። በዚህም ሰውና እግዚአብሔርን ያገናኘች መሰላል መሆኗን ገልጾ አስተምሯል። የብህንሳው ሊቀ ጳጳስ አባ ሕርያቆስ በቅዳሴ ማርያሙ ድንግል ሆይ በኃጢአት ፍትወት የተጸነስሽ አይደለም
በሕግ በሩካቤ ከሐናና ከኢያቄም ተወለድሽ እንጂ በማለት የድንግል ማርያምን ጽንስና ልደት እንዴት እንደነበረ በድርሰቱ አስፍሮታል። ትውልድ ሁሉ ብፅዕት የሚሏት የሁላችን እናት ድንግል ማርያም በሕግ በሩካቤ ከሐናና ከኢያቄም ነሐሴ 7 ቀን ተጸንሳ ከ9 ወር ከ5 ቀን በኋላ ግንቦት 1 ቀን ተወልዳለች። እርሷም ስትጸነስ ጀምሮ መንፈስ ቅዱስ ከጥንተ አብሶ ጠብቋታል፣ አበሳም አልነካትም። ይህንንም ነቢየ እግዚአብሔር ኢሳይያስ በኃጢአት በተከበበ መርገምን በሞላበት ዓለም ውስጥ ከኃጢአት ከበደል ርቃ ተለይታ እንደ ጌዲዮን ጸምር በንጽሕና ተጠብቃ የተገኘች ንጹሕ ዘር መሆኗን ሲያስረዳ የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰም ሆነን እንደ ገሞራም እንዲሁ በመሰልን ነበር በማለት ተናግሯል። ጠቢቡ ሶሎሞን ንጽሕናዋን በትንቢት መነጽር አይቶ ወዳጄ ሆይ ሁለንተናሽ ውብ ነው፣ ምንም ነውር የለብሽም፣ ሙሽራዬ ሆይ ከሊባኖስ ነይ በማለት በንጽሕና በቅድስና ያጌጠች መርገመ ሥጋ መርገመ ነፍስ ያልነካት የድኅነታችን ምክንያት የንጽሕናችን መሠረት የሰው ባሕሪ ከእግዚአብሔር ጋር እንዲዋሃድ ምክንያት የሆነች ንጽሕት የሰርግ ቤት ድንግል ማርያም በሊባኖስ የመወለዷን ነገር አስቀድሞ ነግሮናል። የቀርጤሱ ቅዱስ እንድርያስ የከበረ ስለሆነው ስለ እመቤታችን ቅድስት ድንግል ማርያም ልደት ታላቅነት ይህ በዓል በአዲስና በብሉይ ኪዳን መካከል መገናኛ ሆነ። ምሳሌዎቹ በእውነት አሮጌው በአዲስ ቃል ኪዳን ተተኩ። ፍጥረት ሁሉ በደስታ ይዘምራል፣ የዚችን ቀን ደስታ እንዲሁ ይካፈላል። ይህች ዕለት መቅደሱን የሰራበት ዕለት ናት። ይህች ዕለት ትልቅ ሕንፃ የታነጸበትና ፍጡር የፈጣሪ ማደሪያ ለመሆን የተዘጋጀችበት ነው በማለት ገልጾታል። የእርሷ ልደት የልዑል ማደሪያው መቅደስ የተሰራበት ዕለት ነውና ሁላችን እናከብረዋለን። ይህችን የልዑል ማደሪያ እናቷ ሐናና አባቷ ኢያቄምም በእጅጉ ተደስተው በተወለደች በ8ኛ ቀን ስሟን ማርያም ብለው ሰይመዋታል። አባታችን አዳም በኃጢአት ከወደቀ በኋላ ንስሐ በገባ ጊዜ አምላካችን ጌታ እግዚአብሔር የድኅነት ቃል ኪዳን ገባለት። ቃል ኪዳኑ ከልጅ ልጅ ተወልጄ አድናለሁ የሚል ነበር። ስለሆነም አዳም 5500 ዘመን የሕይወት ምክንያት የሆነች የልጅ ልጁ እመቤታችን ድንግል ማርያም ከአብራኩ ከተከፈሉ የልጅ ልጁ እንደምትወለድ ልክ እንደዚሁ ተስፋ እያደረገ ኖረ። የእመቤታችንን የድንግል ማርያምን የመወለዷን ዜና ተስፋ በማድረግ ሴት ይላት የነበረችው ሚስቱ ሔዋንን በእመቤታችን ምሳሌነት ሔዋን የሕያዋን ሁሉ እናት ብሎ ሰየማት። ዳግማዊ አዳም የተባለ ክርስቶስ የአዳምን ተስፋ በመስቀል ላይ በፈጸመ ጊዜ እውነተኛዋን ሔዋን ዳግሚት አማናዊት ሔዋንን እመቤታችን ቅድስት ድንግል ማርያምን በዮሐንስ ወንጌል በኩል ለሕያዋን ምዕመናን ሁሉ እናት አድርጎ ሰጠ። ዳግማዊ አዳም የተባለ የጌታችን የመድኃኒታችን የኢየሱስ ክርስቶስን ቃል ተቀብለን የሕያዋን ሁሉ እናት ድንግል ማርያምን እንዲሁ ልደቷን በፍጹም ደስታ እናከብራለን። ከተወደደ ልጇ ምሕረትን ትለምንልን ዘንድ ወደ እርሷ እናንጋጥጣለን። ቅዱስ ዮሐንስ በመወለዱ ብዙ ሰዎች ደስ ይላቸዋል ከተባለ ድንግል ማርያም ልደት ምንኛ የሚያስደስት ይሆን? የነቢያቱ ትንቢት የተፈጸመበት የታየው ራእይም በገሃድ የተከናወነበት የብሉይ ኪዳን ማብቂያ የአዲስ ኪዳን መጀመሪያ ናትና ልደቷ ለሰው ልጆች ሁሉ ለሕያዋን ሁሉ ታላቅ የደስታ በዓል ነው። ሰማያውያን ቅዱሳን መላእክትም በንጽሕናዋ በቅድስናዋ እንዲሁ ተደንቀው እህታችንን ነዋት እያሉ ያመሰግኗታል። ሐናና ኢያቄም ከአይሁድ ለማምለጥ ተሰደው በአድባረ ሊባኖስ ስር እመቤታችንን ወለዱ። በወቅቱ ከቤት የወጡት ለሽሽት ነበርና ስንቅ ስላልያዙ ምግባቸው ንፍሮና ጥሬ ነበረ። አምላካችን እግዚአብሔር ከእመቤታችን ረድኤት በረከት ይክፈለን ለዘላለሙ አሜን።